ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ ሞኝላችኋለሁ። ቤተሰቦች ስትጎንዱሉ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 4000 ላይክ ብትጎጩን ደስ ይለናል። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣ ነው ሶበር ዜና። ኢራን ወደ ኩዌት እና ወደ ተባበሩት አረብ ኤሚሬት ድሮኖችንና ሚሳኤሎችን ስታስወነጭፍ ውላለች። እንግዲህ የተኩስ አቁም ስምምነት ፊርማ እንኳን ሳይደርቅ አረምን ነው ኢራንዬ ምናምን የሚል ጥያቄ ያነሱ ሰዎች አሉ። ጉድ የላቸውም። ኢራን ነገር አለምየውን በደንብ ጠንቅቃ ስለምታውቅ ህፃን ልጅ ጡት አጥቦታቸት ካላጓሳ ያቆረሽባቸዋል እና ምናልባት ሚሳኤሉና ድሮኖችን ካስጠባቸው በኋላ ያላስጓሳቻቸው ስለሚኖሩ ለማስጓሳት ነው እንዳቀረሹም ትንሽ ግድ ነው እንትን ማስጓሳት ግድ ነውና እንዳቀረሹ ያው ለጥንቃቄ ያክል ነው። በነገራችን ላይ እኔ ጧት ነግሬያለሁ። ኢራኖቹ ቃታ ላይ ነው ጣታቸው ያለው ቃታው ላይ ነው። በማንኛውም ቁጥበት በማንኛውም ጦርነት ሳይሆን ትንኮሳ የሚመስል ነገር ካዩ ጣታቸው ቃታው ላይ ነው ብያለሁ። እያንዳንዱ የኢራን የሚሳኤል ሳይንቲስቶቻቸውም ኢንጂነሮቻቸውም መሐንዲሶቻቸው በሙሉ በየዋሻው በየታዘዙበት ቦታ በከፍተኛ ተጠንቀቅ ነው ያለ። ማንም ወደ ቤቱ አይሄድም። ማንም ለምሳ አይወጣም። እነዚህ ሰዎች እንደ ቆሰለ አንበሳ በከፍተኛ ቁጣና ተጠንቀቅ ላይ ነው ያሉት። በፍጹም አያምኑ። አሜሪካ በለው እስራኤል ዓለም ማንንም አያምኑም። እነሱች ከራሳቸው በስተቀር ከራሳቸው በቀር ማንንም የማያምኑ ፍጥረቶች ስለሆኑ በማንኛውም ቅጽበት የጦርነት ወደ እሳት ሊቀየር ወደ እቶን ወደ አጎመራ እሳት ሊቀየር የሚችልበት እድል ሰፊ ነው። በርግጥ ዛሬ እስራኤል ሊባኖስን ስትቀጠቅጥ ውላለች። ቀላይ ማስጠንቀቂያ ሰጥታለች ኢራን። ሊባኖስ ላይ የሚደረገው ወረራ እና ውድመትና እልቂት ካልቆመ በማንኛውም ቅጽበት ጦርነቱን በሁሉም መቅጣጫ ነው ያለች። ወደ እስራኤል አይደለም። እስራኤል፣ ሳዑዲ አረቢያ፣ አረብ ኤሚሬት፣ ኦማን የሚባል የለም። አንድ ላይ ነው። አንድ ላይ አበጣጥራቸዋለሁ። ቀላይ እኮ ነው እናረገ አንድ ላይ እከሌ ከከሌ ምናምን አለይም። በሁሉም አቅጣጫ ጦርነቱን አፋፍመዋለሁ፣ አጓግመዋለሁ። ሊባኖስ ላይ የምታደርጉትን እልቂት እና ውድመት አሁኑኑ በአስቸኳይ እንድታቆሙ ብላ ቀላይም ኢራን ማሳሰቢያና ማስጠንቀቂያ አውጥታለች። በእርግጥም ይሄ ነው ምንም ይታወቃል። የሊባኖስ ህዝብ እንደምታውቁት ኢራን አደገኛው እሳት ውስጥ በገቡበት ጊዜ ቀድመው ጎመራ እሳተ ጎመራ ውስጥ ዋና እቶን ውስጥ ዘለው የገቡት ሊባኖስ ነው። ስለዚህ ሊባኖስን ትታ ኢራን የምታደርገው ሰላም የምትገባበት ድርድር አይኖርም። ግልጽ ነው ማለት የሊባኖስ ህዝብ፣ የየመን ህዝብ፣ የፍልስጤም ህዝብ ክብሩ ተጠብቆ ጥቅሙ ተጠብቆ ሉዓላዊነቱ ተጠብቆ ካልሆነ በስተቀር ኢራን ሁሉ ነገር ባፍንጫ ይውጣን ያለች ሁሉ። አሁን እንግዲህ የዛሬው ስምምነት ለኢራን በትንሹ በሞቶ ቢሊዮን ዶላሮች የሚያስገኝ ነው። ኢራን ግን ይቅርብኝናል። እነሱ ከተነክ ቀልድ አላቅም። ወደ እሳቱ ነው የምንገባው። ቀጠናው በሙሉ ነው ማበጣጥረው ብለ ቀልድ የለ እና ኩዌት እና ሳውዲ አረቢያ እና የተባበሩት አረብ ኤሚሬት ሚሳኤሉና ድሮን ኮስጥባቻቸው በኋላ አላስጓሳቻቸውም እና ለማስጋሳት ያህል ነው እንጂ ጥቃት አይደለም። እንዳትሰጉ እንዳትደነገጡ፣ ጦርነት አይደለም፣ ለማስጋሳት እንደተከረላች ቀልድ መስላጫል። እነዚህ ቀልድ የለም እና አሁን ምናልባት አሜሪካና እስራኤል እኛ ጦርነቱን ያቆምን እናስመስላለን፣ እናንተ ደግሞ ያላችሁን መሳሪያ ዝም ብሎ ቁጭ ከሚል ኢራን ላይ ተኩስ ከሆነ ትወቀጣለህ። ጌታ እኔ ደግሞ የገረምኝ እኮ ነው እነዚህ ሳዑዲ አረቢያ፣ እነ ኩዌት፣ እነ ባህሬን፣ እነ ተባበሩት አረብ ኤሚሬት ባህረቂ እንደ ደከመ ሰካራም ሲጠፈጠፉ ዝም ብሎ ከርመው ዛሬ ወጉ ይድረሰን ነው። ጭራሽ መግለጫውን ላውጥታሉ እኮ ኤሚሬትስ፣ ባህሬን፣ ኤሚሬትስና ሳውዲ አረቢያ ጦርነቱን በድል አጠናቀቅ ነው አሉ ሲጠፈጠፉ ቅርብ። በእርግጥ አንዳንድ ቦክሰኛ ሪንግ ውስጥ ዱላ ተቋቁሞ 2 ዙር 5 ዙር 6 ዙር በመቆየት እኮ የሚመሰገናል። ታውቃላችሁ አይደለም? የሚመሰገናል። እና ሩጫ ላይም አሁን ማራቶን ምናምን ሲሆን ማቋረጥ ነውር ነው እና በተቻለ አቅም ማራቶኑን የጨረሰ ሰው ሁሉ በአገሩ ይመሰገናል፣ ይደነቃል፣ ይወደሳል። እና በእርግጥ የተባበሩት አረብ ኤሚሬትም ሆነ ሳውዲ አረቢያም ሆነ ኩዌት ሌሎች እነዚህ የመካከለኛው ምስራቅ አገሮች ይህን ሁሉ የኢራን ቡጢ
ተቋቁመው ፍግም አለማለታቸው ራሱ እንደ ድል ይቆጠራል። እኔ አንድ ነገር ልንገራችሁ። ይሄ ተኩስ አቁም ወደ ጦርነትና ወደ እልቂት የሚሄድበት አንደኛው ምክንያት ኔታንያሁ ነው። እሱ ይወላዋል፣ ያሷከከዋል። ሰውነቱ ሰላም ሲሆን አይመችም። ይሄ የኔታንያሁ ቋሚ አቋም ነው። ይሄ በቃ ስራው ነው። አንዴ ጋዛን፣ አንዴ ሊባኖስን፣ አንዴ ኢራንን፣ አንዴ ሰዳን እየዞሩ ማተረማመስ እሱ ባህሪው ነው። አንደኛ የዚህ ተኩስ አቁም ጸር የሚሆነው ኔታንያሁ ነው። ሁለተኛ የዚህ ተኩስ አቁም ጸር ደግሞ የሚሆነው በማንኛውም ሰዓት ሊፈነዳ የሚችለው ብሽሽቁ ነው። አሁን ኢራኖች አንበርክከን እጅ እንዲሰጡ አድርገናል፣ አሸንፈናል ብሏል። ትራምፕ ደግሞ እኛም አሸንፈናል ብሏል። ሳዑዲም እኔም አሸነፍኩ አለ። የተባበሩት ዓረብ እኔም አሸነፍኩ አለ። ተዋቸው፣ እነዚህ መካከለኛ ምስራቅ ሀገር እነሱን እርሳ። እነሱ እዚህ አፍሪካ ላይ መጥቶ የፈንጭ እንጂ ሌላ ዝም ብለው ያሾርጉድ። ትራምፕ እኮ የመሐመድ ቢን ሶልማን ነው የሳዑዲ አረብ፣ እሱን እኮ መቆመጫ የሳመኝ ተለማመጠኝ ለሞነኝ ስለዚህ መልስ አልሰጠም። ያ መሬት አይበቃኝም የሚል ጥጋበኛ ሰውዬ ትራምፕ መቆመጫዬን ሳመኝ ተለማመጠኝ እና እኔ ዛሬ ሳዑዲ ዚያ ዶራስ ጸጥ እና እንደ አረቂ እንዳደከመው ሰካራም ወር ሙሉ 40 ቀን ሙሉ 40 ቀንና 40 ሌሊት ሲቀጠቀጡ ከርመው ሲጠፈጠፉ ከርመው ጸጥ። ጥፋቱን እንዳወቀ ጨዋ ልጅ እና ጥፋቱን እንዳወቀ ጨዋ ልጅ ሲቆነጠጥ ዝም ይላል። አንዳንድ ጥፋቱን ያውቅና እና እኔ እንደዛን እየመሰለኝ ነበርና ዛሬ ደግሞ እንደው ትንሽ እንደው ሞቅሞቅን አድርገው እንደ ምናምን ይቁርባቸው ማይምር ነገር ለምስታ አትንገር አለ ማይመስሉስ ነገር አትናገር እና አያምርባቸውም። ደግሞ ጭራሽን ደግሞ አያምርባቸውም፣ ይዞጎንናል እና የሆነ ሆኖ አሁን ትልቁ ነገር እንደ በስተመጨረሻ እንደ ሞቅ አርጊው እዛ ጋር እዚህ ጋር ሞቅ እንደዛ አይነት አሰራር አይሆንም። ኤንዌይስ የሊባኖስ ጉዳይ ኢራን ወደዚህ ጦርነት ተመልሳ ልትገባበት የምትችለውበትን እድል ያሰፋል። ምክንያቱም ጥሎ ማለት የሚባል ነገር አይሰራም፣ ኢራኖች ጋር አይሰራም። ኢራን በጭንቅ በአደገኛ ወቅት ሊባኖሶች የሚችሉትን ሁሉ አድርገዋል። የሚችሉትን ዓለምን ባስደነቀ ሁኔታ ያ ሁሉ እሳት ሲወርድባቸው ከርመው በዚህ በጭንቅ ቀን ይህን ሁሉ ሮኬትና ሚሳኤል ማስወንጨፍና ይህን ያክል ጉዳት ማድረሳቸው ዓለም በሙሉ አስደንቆታል፣ ተደንቋል ዓለም በሙሉ እና የሆነ ሆኖ ሊባኖስ ጥቃቱ የሚቀጥል ከሆነ ኢራኖቹ ያለምንም ማወላወል ደግሞ ባለማሰብ እነዚህ የሳውዲ ምናምን ተውሶ ከየት ባህርን እስም ተውሶ እርሳ ዝም ብለህ የነሱ ነገር ተከድኖ ይመስላል። ዝም ብለህ ቀላል ነገር ነው እርሳ ከሌሉ ቁጥር አሁን ችግር እያለ የነዚህ በእስራኤል በኩል ሊባኖስን ኢራንን አታደርገው እንዴ? አሜሪካ ሄዳ ብቻን አሜሪካ ሄዳ ብቻን አታስበው ነው ምድ ያለት እሱን ጨርሶ ነው የማታስበው። ግን ምናልባት ሊባኖስን የመቆጥቀጥ ነገር የማውደም ነገር ጋዛን የማውደም ነገር ካለ ኢራኖቹ ሳይወዱ በግዳቸው ተጎትተው ወደ ጦርነቱ ድጋሚ ይገባሉ። እርግጠኛ እነግርሃለሁ። እርግጠኛ ሊባኖስ ከዛሬ በኋላ አንድ ቀን ተጨማሪ ድብደባ ውስጥ የሚገባ ከሆነ ኢራን ያው መምዘዛ አይቀርም። ያ ሃይፐርሶኒክ አይቀርም። ያ ደግሞ ምናልባት ትራምፕ እንደ ጥሩ ዳኛ ከውጭ ቆሞ ያለ የሚል ሐሳብ የለኝም። ምክንያቱም እንደማይወጣው ኔታንያሁ እንደማይወጣ ያውቃል። ከትራምፕ ጋር ከእንትን የሜዳ ቴኒስ ራሱ አይጫወትም ከኢራን ጋር ኔታንያሁ። ስለዚህ እንኳን ጦርነት ከርት ማለት ይሄን አያደርገውም። ሁለቱ ፊት ለፊት እንደዛ አያደርጉትም። ባይሆን ሊባኖስን ቀጠቅጣለሁ የሚል ነገር ካለ ያ ሌላ ጉዳይ። ያ ሳይወዱ በግድ ወደ አደገኛው ጦርነት ሊመዝ ይችላል። ትራምፕ ደግሞ የእንጀራ አባት ነው፣ ግድ ነው። ኔታንያሁ ሲያለቅሱም ብላ ተመልሶ ሊገባ ይችላል። ያ ደግሞ ነገሮችን መልሶ እሳቱን ሊያነድና ከፍተኛ ቀውስ ሊፈጥር ይችላል የሚል ግምት አለኝ። የሆነ ግምት ነው። የሆነ ሆኖ ይሄ ነገር ሄዶ ወደ ሌላ አቅጣጫ እንዳይሄድ ከፍተኛ ጥንቃቄ የሚፈልግ ነገር ነው። ኢራኖቹ ሙሉ ዝግጅታቸውን አጠናቀው ታጥነው እየጠበቁ ነው። ሌላ ያላስገሱት ካለ ይዋጣልኝ የሚል ካለ ይሞክሩኝ የሚል ካለ ይኸው ሜዳው ክፍት ነው ብለዋል። እንግዲህ ይሄ የኔ ሀሳብ ነው። ሀሳብ ሲመቻችን ላይክ አድርግ፣ ሼር አድርገው።
እወዳችኋለሁ። ይሞቻችሁም። ፒስ